የቲኤምኤች ፕሮግራሞችን የነሱን ንግግር ሲሰማ የነበረው በተለይ ከቆላ ተንቤ ጀምሮ ዱቄት ናቸው እንትን አደረግናቸው ምናምን በሚባልበት ጊዜ የተናገረው ነው። እና አንድ ጉዳይ አለ። አሁን ለወረራ እየተዘጋጀው ነው አይደል የሚለው አብይ አህመድ ያው መጣበታል። ስለዚህ ጉዳይ ስለ አሰብ ምናምን እያለ ለሚዲያ ፍጆታ ሄዶ ቡሬ ግንባር ታይቶ መጡ። ሬድዋን እንደዚህ ሆኑ እንደዚህ ልብሳቸው ደግሞ ለሙቀት በሚመጥን መልኩ ሄዶ ፎቶ ይነሳሉ። ፈገግታ እንደዚህ አለ ለፕሮፓጋንዳ ፍጆታ ማለት ብልጽግና እዚህ ላይ በጣም ኢንቨስት ለሚያደርግ ማለት ነው። ፎቶ ራሱ ለፕሮፓጋንዳ ይጠቅማል። ቡሬ ለምን ሄደ የሚለው ቋንቋ ማለት ነው። ግን የገለጸበት እንትን አለ። አሁን የአማራ ኤሊት ያሉበት ሁኔታ የሰማሁት አለ። ዛሬ ነግራችኋለሁ። የተወሰነ ይዣለሁ ዛሬ የአማራ ኤሊቶች ማንም ምንለው የአዲስ አበባ አማሮች ይላቸዋል ፕሮፌሰር ሕዝቅኤል። የአዲስ አበባ አማሮች ማለት ምንም ለብሔራቸው የማይሆኑ ማለት ነው። አገኘሁ ተሻገር የአዲስ አበባ አማራ የሚባል ነው። እነ ተመስገን ጥሩነህ የአዲስ አበባ አማሮች የሚባሉ እነዚህ ናቸው። ያሉበት ሁኔታ ነግራችኋለሁ። የነበረው ስሌት ትግራይን የማርቀቅ የጥላቻ ዛሬ ይዤላችሁ የመጣው የሚዲያ ላይና ኤሊት ነን የሚሉ አብይን ድምጽ ለአብይ ድምጽ ሆኖ መጨረሻ ላይ ራሳቸው ህዝባቸውን የተበሉበት እነሱ ጭምር የተበሉበት አሁን በእነሱ ምትክ ደግሞ እነጌታቸው ነጻርቃን እየተጠቀሙበት ያለው ሁኔታ ትንሽ ነካ እናደርገዋለን። መጀመሪያ በእውነት አሰብ የሚለው ቋንቋ አብይ እንዴት ብሎ አሰብ እንደሚሄድ መጀመሪያ ምንድነው ያለው አብይ ካልኩሌሽን መጣበታለሁ። ከዛ በኋላ የኤርትራ ሪአክሽን ምን ይሆናል ነው። አብይ እሱኮ ሪፎርመር ነበረ እንደው የማይሆን ሰው ጋር ተሻርኮ። ምክንያቱም መጽሐፍ ቅዱስም ይላል መጥፎ ባልንጀርነት ያጠፋል ይላል። ባድ አሶሲዬሽን ይላል። አይ መጥፎ ባልንጀርነት ያጠፋል አውቃለሁ። ባልንጀርነቱን የመረጠው ራሱ ነው። ምክንያቱም እሱ የፈለገው ኢሳያስን አጋግሎ የሆነ ጠላቱን ያንበረክካል። ዋና እንቅፋት የሚለውን ለሱ ሄጅሞኒ ለሱ አምባገነንነት እንቅፋት የሚባለው የትግራይ ህዝብ ነው። በነገራችን የትግራይን የማስተዳደር ፍላጎት የላቸው። ጠፍቶ ነው ማየት የሚፈልጉት። ትግራይ ተዳክሞ ኢማስኪሌትድ ሆኖ ይሄንን ትግራይን አዳክማል። ከነሱ ጋር ሆኖ አማራ ይዳከማል፣ ኤርትራ ይዳከማል። ከዛ በአዲስ ጉልበት እንደ ሽመልስ ልዩ ኃይል ብሎ ይሰበሰቡት አለ። እሱን ደግሞ ይዞ ታንክ ያንጋጋ አስመራ ይገባል። ቀይ ባህር ድንበራቸው ነው ይላል። ከዛ የኢትዮጵያን ታላቅነት የመለሰ ተብሎ በአማርኛ ይዘፈንለታል። በርካታ እንደዚህ አይነት ሰው ገለህ መጨረሻ ይዘፈንልሃል። ግን ደግሞ ዘፈን አለ። የማን ቤት ጠፍቶ የማን ሊበጅ የሚል ዘፈን አለ፣ የአማርኛ ዘፈን። እሱን ነው ይፈጠሩ ያሉት። የማን ቤት ጠፍቶ የማን ሊበጅ ነው እያለ ያለው ኢሳያስ። ያውሬ መራቢያ አረጋዋለሁ ዘፈንህን ነው እየደገመ ያለው ኢሳያስ። ያው ጌታቸው ረዳ ከነ ሙሉ ስብዕናው በነበረበት ወቅት ነው ይሄ ሙሉ እንዲህ ብሎ የገለጸበት የብልጽግና መንገድ የአብይ መንገድ በዚህ ደረጃ ዲስክራይብ ያደረገው ወይም ዲፋይን ያደረገ ፖለቲከኛ አልሰማሁም እስካሁን ኢትዮጵያ ምድር ላይ ሆኖ። አሁን ብዙ ሰው ያለፈውን ነገር መተንተን ቀላል ነው። እኔም ያለፈው እንደዚህ ቢሆን ኖሮ ይሄ ገና ቆላ ተንቤን ነው። ኢንተርኔት የለ ቴሌፎን የለ እንዲህ ተዘግቶ በነበረበትና የጌታቸው ዱካ አገኘን፣ ጌታቸው የሚጠቀምበት ጀሪካን አገኘን፣ ጌታቸው የሚጠቀምበት ጄኔሬተር አገኘን፣ ቻርጀር አገኘን ተብሎ ዜና በሚደረግበት ዘመን ነው ያኔ። እና ጂኦሎኬት አድርጉ ጌታቸው ስልክ ይዟል ወይ የትኛው ስልክ ይዟል ወይ እስቲ ጂኦሎኬት አድርጉት በድሮን ለመምታትም ጭምር ማለት ነው። ሚግ የአማራ ፋኖ በየት በኩል ነው ያለው የእንትና የርዕሰ ምራክ ሰራዊት በየት በኩል አለፈ በዚህ ንቁረጣቸው በሚባል በ300 ሜትር ርቀት ክላሽ በሚተኮስበት ዘመን ነው። ማይረሳ ዘመን ነው። አሰብ አብይ እንዴት ብቃቱ መጀመሪያ አጋግሎ አብይ እኮ ሪፎርመር ነው የሚሉት ነገር አለ። አይ ኢሳያስ እኮ ሸውዶት እኮ ነው የሚሉ ሰዎች አሉ። እሱ አይደለም የአብይ ስሌት ነው። አብይ ምንድነው መጀመሪያ ሁሉንም ትግራይ ማስተዳደር አይፈልግም። ትግራይ ማስተዳደር አይፈልግም። አሁንም እየተዘጋጀ ያለው የትግራይ መሰረተ ልማቶችን ትግራይ ሁለተኛ ከኢትዮጵያ ጋር ኢትዮጵያ የምትባለዋ ከኔ በኋላ መቀጠል ስለሌለባት አፍርሼ የትግራይ መሰረተ ልማቶችን ሙሉ በሙሉ አፍርሼ መሸነፊያ አይቀርም። ምክንያቱም ቴክኖሎጂ አገር አይቆጣጠርም። ሚሳኤል መቀለ ከተማ ዝም ብሎ ታፈርሰው ትችላለህ። መቀለ ግን አትቆጣጠር። በሚሳኤል ከተማ አትቆጣጠርም። የሆነ ቦታ አትቆጣጠርም። ወታደር ነው የሚቆጣጠረው። እግረኛ ሄዶ ነው የሚቆጣጠረው። እግረኛ ደግሞ እንደማይቆጣጠረው አብይ ያውቃል። ስለዚህ ዝም ብሎ አወድመዋለሁ በማውደም ነው የሚያምነው። ኤርትራን በማውደም ነው የሚያምነው።
ኤርትራ ችግር የለውም። ያው አንድ ለአንድ ስለሆነ እኩል ናቸው 1500 ሜትር 1500 ሚድ ሚሳኤል ካለው ኤርትራ አለው። እኔ አስረግጬ ነው የምነግርህ። ይሄ ለፕሮፓጋንዳ ነው ብሎ ደግሞ ያው የሚወስደው አይታጣም። እኔ ነኝ እንዳልኩ አላልኩም እኮ አወል ሰይድ ምን እንዳለ ስማው። አዲስ አበባ አስመራ ከመታ አዲስ አበባን አፈር ድሜ እናበለዋለን። ዱከም ከመታ ድኮም እንመታዋለን። የሆነ ቦታ ከመታ ምጽዋ ከመታ ጅማን እንመታብሃለን። ኢትዮጵያ አስመራ ኤርፖርት ከመታ ቦሌ ኤርፖርት እናወድመዋለን። በቃ የማን ቤት ተቃጥሎ ምንድን ያለው ጌታቸው መጨረሻ ላይ የማን ቤት ተቃጥሎ የማን ቤት ምናምን የሚባል ተረት አለ እኮ ብሏል። ስለዚህ ትግራይን በጋራ እናውድመው። እዚህ ጋር በጥላቻ የታወረ ሚዲያ አለ። የአዲስ አበባ አማሮች የሚባሉ የዋሽንግተን ዲሲ አማሮችም ነበሩ። ህወሓትን ነው የምንታገሉ። አመጣላቸው ዛሬ ለማስተዋወስ ያክል ነው። ህወሓት ለማጥፋት ሁላችን መረባረብ አለብን። ህወሓትን አድናለሁ ብሎ ከተሰለፈ አካል ጋር ንግግር የለኝም የሚል ህወሓት ስትጠፋ እንዲሁ ወጥ በወጥ ወጥ ማለት ዝም ብሎ ወጥ በሽ ሊሆነ ወጥ ፍርሃት ማለት አይደለም። እንዲሁ ማር ይዘንባል፣ እርጎ በሽ ይሆናል፣ አገሩ ሀብታም ይሆናል፣ እኛ የምንለው ህዝብ ሀብታም ይሆናል፣ ሰላም ይሆናል፣ ዲሞክራቲክ እንሆናለን። በቃ አብይ ይመራናል፣ ህወሓት ብቻ ተጥፋልን ሲል የነበረ የአጋስስ ስብስብ እሱ ላይ የተጠቀመው በኢትዮጵያ በኩል ይሄ ኢትዮጵያ ብሔር ብሔረሰብ ነኝ እያለ ትግራዋይ ሲዘፍንለት የነበረና እኔ እንደኔ ጭቁን ነው አንተ እኩል ነህ በሃይማኖትም በብሔርም በቋንቋም እኩል ነህ ብሎ ትግራዋይ ሲዘፍንለት የነበረ መጨረሻ ላይ እኔ ካንተ ጋር ነኝ እያለ ጭቆና እንትን እያቀረበ መዝመት ጀመረ። ራሱ አሁን የት እንዳለ የማይታወቅ ማለት ነው። አብይ የት እንዳለ እንኳን ማያውቀው ኢትዮጵያ የሶስት ብሔር በምትመስል መልኩ ነው ኢትዮጵያ ፖለቲካ እየተራመደ ያለው አይደለም። ወላይታ እኮ ትልቅ ህዝብ ነው። ትልቅ ለመብቱ የዛሬ አይደለም ለመብቱ ሲሟሟት ነበር። የሲዳማ አርነት ንቅናቄ አርነት ግንባር መቼ ነው? በደርግ ጊዜ ሲቧቀስ የነበረ እኮ ነው። አሁን ግን አካባቢ ያለው በቃ ጸጥ ረጭ አድርጎት ኢትዮጵያ ማለት ትግራይ፣ ኢትዮጵያ ማለት አማራ፣ ኢትዮጵያ ማለት ኦሮሚያ በሚመስል የሶስት ብሔር ከ80 ምናምን ብሔር የሶስት ብሔር አገር በሚመስል መልኩ አሁን አገሪቱ እየተረበሸች ያለችው። ስለዚህ ትግራይን ዋናውን ኒኩለሱን ትግራይን ላውድመው። ይሄን ለማውደም ደግሞ ብቻዬ ስለማልችለው እሱ የናልኝ ብሎ የቡና ቁርስ እያቀበለ ሄዶ እዚህም 27 ዓመት እኮ የበላ እንትን እኮ ነው። ይሄ ቆርጥሞሃል እኮ የአማራ እናት እኮ እንዳትወልድ እኮ መርፌ ሲወጋልህ ነበር እኮ ሲወጋብህ ነበር እኮ ዶክተር ቴድሮስ አድሃኖም እያለ የሌለ ናሬት እየፈጠሩ ነው ወደ ትግራይ ያስገቡት። ከዛ በኋላ ትግራይ ይዳከማል፣ አማራም ይዳከማል። ከዛ ተያይዞ የሽመልስ አብዲሳ ጦር ሰለጥነው ይዞ ሁሉንም በአንድ ሀ ብሎ አሰብ ይሄዳል። ከዛ አስመራ ይገባል። የጌታቸው ስራ ቀላል አለ። ለማንኛውም ሁሉም ኃይሎች ትግራይ ላይ የተፈጠረው አብይ የራሱን ኃላፊነት የራሱን ሉዓላዊነት ኃላፊነት ወስዶ ምንም አይመጣብኝም ብሎ ዓለም አቀፍ ቢያኮርፍም እሪ ቢልም ኢትዮጵያውያን ላይ ወንጀል ቢፈጽምም አያገባኝም እና የፈለኩት ማድረግ ይችላል፣ የፈለኩት ኃይል በኢትዮጵያ ምድር ላይ አስገብቼ የራሴ ህዝብ የጨፈጨፍኩት በራሴ ፍቃድ ስለሆነ ችግር የለውም ብሎ ነው የገባው። ደጋፊም ይዞ እና አረጋው በርሄ ጭምር ይግባ ችግር የለውም እኮ ግብጽ እኮ ገብታለች ትግራይ እኮ እየተዋጋች ነው ግብጽ ብለው የሚተነትኑ እና አረጋው በርሄ ጭምር ተጠቅሞ እና አጌና ጭምር ይግባ ችግር የለው ወዳጃችን ወንድማችን ሻዕቢያ ሆይ ግባ ብሎ የጋበዘ። አሁን ጊዜው የኛ ነው። እነሱ እንትኑን በሩን ከፍተው ብርግድ አድርጎ ከፍተውልናል። አሁንም ሁሉም አማራም፣ ትግራዋዩም፣ ኦሮሞውም፣ አፋሩም ሌላም በሙሉ የኢትዮጵያ ህዝብ አንድ ጠላት ነው ያለው። ማን ነው? አዲስ አበባ ያለው ብልጽግና የሚባል ነው። ይሄን መንግስት ለመገርሰስ ሲሳይ አገናን ጠይቁት። ይሄን መንግስት ለመገርሰስ የማንም ፍቃድ አያስፈልግም፣ ትብብር ይፈልጋል። ማንም ዩናይትድ ኔሽንስ አያኮርፍ፣ አውሮፓ ህብረት አያኮርፍ፣ ቻይና አታኮርፍ፣ ራሽያ አታኮርፍ፣ ኢጋዳ አያኮርፍ፣ ወርቅነህ ገበየሁ አያኮርፍ። ሁሉም የጋራ ኤርትራ የራሱ ኃላፊነት የራሱ ወረሃለሁ ተብሏል። ክሊር ኤንድ ፕሬዘንት ዳንጀር አለበት። እሱ ክሊር ኤንድ ፕሬዘንት ዳንጀር አለበት።
ወራሃለሁ እየተባለ የጊዜ ጉዳይ ነው እንጂ እንደሚወራው ጥርጥር የለውም። ትግራይ የራሱ ኮውዝ አለው። ቲፒኤልኤፍ አጠፋሃለሁ እያለ ነው። ትግራይ ቲዲኤፍን ማፍረስ አለብኝ ብሎ አፋር ሰራዊት ተደራጅቶ እየወጋው ነው፣ በድሽቃ እየወጋው ነው። ማፍረስ አለብኝ ብሎ እየሰራ ነው። አማራ ክልል ሌት ተቀን 24 ሰዓት እየተዋጋ ነው። ኦሮሚያ እየተዋጋ ነው። አገነስ ማን ነው እየተዋጋ ያለው? አገነስ አንድ ሬጂም ነው፣ አብይ አህመድ የሚባለው አገዛዝ ነው። ስለዚህ የህልውና ችግር ውስጥ ያሉ አካላት ናቸው እነዚህ። የህልውና ችግር ሁሉም ክልል ጎረቤት ሀገር ጭምር እየበጠበጠ ያለ ብልጽግና ነው። የጋራ ጠላት አለው ብልጽግና። ሲሳይ አጌና ምን ይላል በዚህ? አብይ አህመድ ምን ይላል በዚህ? ሉዓላዊነት ብሎ የለም ብለውናል። ይሄ ጽምዶ በተግባር መታየት አለበት አሁን ነው። ከእልህ ከስሜት ወጣ ያለ ሰከን ያለ ጉዳይ ነው የምናወራው። ሰከን ያለ ጉዳይ ነው የምናወራው። ጊዜውም ስለደረሰ ነው የምናወራው። ጊዜውም ስለደረሰ ነው የነገሩን። እኛ በዚህ ደረጃ ይሄ ሚዲያ የሉዓላዊነት ጉዳይ ምናምን ኮምፕሮማይዝ አድርጎ አያውቅም ከድሮ ጀምሮ ከማንም ጀምሮ። አብይ አህመድ ግን ፕሬሲደንት ለኢትዮጵያ አስተምሮ ሄዷል። ህግ ነው። የሉዓላዊነት ጉዳይ ጣጣ እንደሌለው ነግሮናል። በማን ጊዜ ሲሆን ነው ሉዓላዊነት ጉዳይ ኢሹ የሚሆነው? ማን ምን ሲያደርግ ነው ሉዓላዊነት ተጣሰ የሚለው ጉዳይ እንሄዳለን። ይሄ ምነው ማለት አንድ ጉዳይ አለ። በስለ ጌታቸው ስለ ጽምዶ ከሜዳ በፊት ግን እኔ ምለው በጥሩ አንደበት አጌና ነግሮናል። እና እሱ ነው የምንለው ዛሬ መደረግ አለበት ነው። አጫሉን የሚያህል ሰው ተገድሎ እነሱ አመፅ ቀስቅሰው ኢትዮጵያን ማእሳት ውስጥ እናነዳለን ባሉበት ሰዓት የኢትዮጵያ ጸጥታ ኃይሎች ሁኔታዎችን እየተቆጣጠሩ ነው። ግን ከዛም የሚያልፍ ቢሆን የኢትዮጵያ ችግር የኢትዮጵያ ብቻ አይደለም። ከኢትዮጵያ አልፎ ኤርትራን የሚበለበልብ ችግር ነው። ሁለቱ ሀገሮች ላይ ደግሞ እሳት ሲያነድ የነበረ ቡድን አለ። ስለዚህ ኢትዮጵያም ኤርትራም ሰላም እንዲያገኙ አስፈላጊ ከሆነ ከኤርትራ መንግስት ጋር አስፈላጊውን ሁሉ ትብብር ሁሉ መደረግ አለበት ብዬ አምናለሁ። ወንድሞቻችን ናቸው። የሁለታችንም ጠንቅ የነበረው ቲፒኤልኤፍ ነው። ቲፒኤልኤፍ በአፍሪካ ቀንድ እስካለ ድረስ ደግሞ ኤርትራም ኢትዮጵያም ሰላም ስለማይሆኑ ይሄ ኃይል ታሪክ እንዲሆን ለማድረግ በሚደረገው ሂደት ውስጥ ይሄ ሉዓላዊነት ነው የሚባል ነገር የለም። በቲፒኤልኤፍ እና በኤርትራ መካከል ልዩነቱ አይገባኝም። ቲፒኤልኤፍ ኤርትራ ራሳቸውን 30 ዓመት ተግለው ሀገር ብለው ወጡ። ቲፒኤልኤፍ 17 ዓመት ታገለና ኢትዮጵያን ያስኩ ብሎ ቲፒኤልኤፍን በኢትዮጵያ ኪሳራ ሲያገለግል የነበረ በሁለቱ መካከል ልዩነት አይታይም። ስለዚህ ኢትዮጵያን ለማዳን ኤርትራንም ለመታደግ የሚደረጉ ሂደቶች ድረስ እስከዛ ድረስ ማሰቡም እኔ ተገቢ ነው ብዬ ነው። አሁን ኢትዮጵያን ለማዳን ኤርትራም ራሷን ለመከላከል ማንኛውም አይነት ትብብር ከኤርትራ ጋር መደረግ አለበት እያለን ነው። በራሷ አንደበት ገልብጡ፣ ታሪኩን መገልበጥ ነው። ኢትዮጵያም ልትወረር ነው። በዚህ አጋጣሚ ኢትዮጵያም አሰፍስፈው ያሉ ጠንካራ ኃይሎች ስላሉ በዚህ ጊዜ የሚደረገውን በሙሉ አድርገሽ በ2018 የአብይ አህመድ ማብቂያ ዓመት አድርጊው ነው እየተባለ ያለው። ሲሳይ አጌና እየነገረን ያለ እሱ ነው። ሁሉንም እየለበለበ በየተራ እየለበለበ ያለ ኤርትራንም ለመለብለብ ሉዓላዊ ሀገር ሲሳይ አጌና የነገረን በ30 ዓመት ተዋግተው መስዋዕትነት ከፍለው ውድ መስዋዕትነት ከፍለው ያረጋገጡት በዩናይትድ ኔሽንስ ሪኮግናይዝድ የሆነ ሀገር እወራለሁ እያለ ያለው አብይ አህመድ ነው። የጋራ ጠላት ማን ነው? አብይ አህመድ ነው። ሲሳይ አጌና እንደነገረን ማለት ነው። ይሄ ጠንከር ያለ መልእክት ነው። ጠንከር ያለ መልእክት። ይሄ ጽምዶ ህዝብ ለህዝብ አገናኝተን ጨርሰናል። ከባድ መስዋዕትነት ከፍለን ብዙ ሰው ሊያስታውሰው ብዙ ሰው ሪያላይዝ ፊል ሊያደርገው የማይችል መስዋዕትነት ከፍለን እዚህ አድርሰናል። ታርጌትድ ሆነን ታርጌቱ ስንገባ ተደርገን የብልጽግና ቁጥር 1 ተፈላጊ ሆነን የትግራይን ህዝብ ግን 360 ዲግሪ ልትከባው አትችልም፣ አታደርገውም። ይሄን ህዝብ በአልጀር ስምምነት ከሆነ ይውሰደው ብለ ቦምብ እያፈነዳ ድንበር ላይ አትኖርም። ከጫፍ እስከ ጫፍ ያለው ህዝባችን በሰላም መኖር አለበት። ሁሉም ነገር በሰላማዊ ንግግር ህዝቡን አገናኝተን ከፈለጉ እነዚህ መንግስታት እነዚህ አንጋፋ ድርጅቶች ቲፒኤልኤፍና ህግደፍ ግንኙነታቸው ከፍ ወደሚያደርጉበት ጉዳይ ያለፈው ታሪካቸው በደንብ አድርገው ነቅሰው አውጥተው ወደፊት የሚሄዱበት ይሄን አካባቢ ሰላማዊ የሆነ አካባቢ ለመፍጠር መስራት አለባቸው።
መልእክታችን ነው። ይህ ህዝብ ለህዝብ ከፍ ያደረግነው የጽምዶ ውጤት በእነዚህ ደረጃ መገለጽ መቻል አለበት። በእነዚህ ደረጃ አጌና የነገረን እሱ ነው። በማን ሉዓላዊነት ብሎ ነገር የለም። አስፈንጥሮ በማንኛውም መንገድ አዲስ አበባ ያለው ህዝብ ጭምር ዛሬ አዲስ አበባ ነበር የቡና ደጋፊዎች ነው በሚል አዲስ አበባ ያለው ይሄ ወራይል አካባቢ በዱላ ሲቀጠቅጣቸው ነበር ፖሊስ። እዛ ሲሰማ የነበረው ድምፅ ሰምተናል። የቡና ደጋፊዎች ነው ምናምን ዛሬ የሆነ ጨዋታ ነበር አዲስ አበባ የነበረው። ያ በደንብ አድርጎ ተጠናክሮ መቀጠል አለበት። ህዝቡ መጠየቅ መቻል አለበት። አምቦ ዩኒቨርሲቲ ትላንት በኦሮሚያ ኖኖ ወረዳና ሌላ አካባቢ እየተደረገ ያለው ግፍ ጭፍጨፋ መቆም አለበት፣ ተጠያቂነት መስፈን አለበት ብሎ የአምቦ ዩኒቨርሲቲ የጀመሩት አምቦ ዩኒቨርሲቲ ታሪካዊ ዩኒቨርሲቲ ነው። በሌላ አካባቢ መቀጠል መቻል አለበት። ትምህርት ተከፍቷል። ኦርጋናይዝድ ሆኖ አሁን መጠየቅ አለበት። ይሄ ምን ማለት ነው? ብልጽግና ምን ሆነ ማለት ነው? የሚጠይቅ ትውልድ ተገኘ ማለት ነው። ይሄ ሁለተኛ አይገናኝም በኮሪደር በምናምን ብዬ ከፋፍዬ አጽድቼዋለሁ ብሎ የሚያስበውን ከውስጥም ከውጭም በሁሉም መንገድ የተጠናከረ ኃይል ተፈጠረ ማለት ነው። ስለዚህ የራሱን ህዝብ ለመጨፍጨፍ የጎረቤት ሀገር ድጋፍ የጠየቀው የውስጥ ኃይል በቂ ነው፣ ከመጠን በላይ በቂ ነው። እኔ ምንም 1000 ዓመት ብትዋጉ ምናምን የምትዋጉ የምትለው ጌታቸው ሆድ ብትገባ ጻድቃን ሆድ እዛው ብትደበቅ ማምለጥ አትችልም። ጌታቸው አያድንህም፣ ጻድቃን የሚያድንህም አይደለም። እነሱ ራሳቸው እሱ ሲሸሽ መጀመሪያ የሚሸሹት እነሱ ናቸው። ይህን የምናገረው እኔ ወሳኝ ነገር ስናገር ቆርጬ አስቀምጣለሁ። በነገራችን ላይ ይሄ አንደኛው ተቆርጦ የሚቀር ነው። ቆርጠን አስቀምጠዋል ለታሪክ እዚያ ጋር ስለሚሆን ነው እና ጌታቸው ስለ ጽምዶ ጉዳይም ያወራቸው ጉዳዮች አሉ። አሽፎ መጨረሻ ላይ አሽፎ ጽምዶ ስርዓት በጽምዶ ላይ ይሄ ጉጅለ ድሕረት ብሎ ያው እንትን የሚያደርገው የጽምዶ ድራማ ስርዓት መንግስቱና ኃይለ ሥላሴም ተጨምሮበታል ወይ በጽምዶ ላይ ይላል። ኃይለ ሥላሴና እንትናስ ጽምዶ ውስጥ ገብቷል ወይ? አሁን በሱ እኮ ሚኒስትር መሆኑ ረስቶታል እኮ ጌታቸው። አሁን ትዝ የሚለው ዝም ብሎ ተራ ኮልኮሌ ፌስቡክ ላይ የሚውለው ትውልድ የመቼ ትውልድ ይመስለዋል ሰው? እኔ ፌስቡክ ከከፈትኩኝ ኦልሞስት እንጃ 17 ዓመት ወይ ምናምን ይሆናል ይመስለኛል። 17 ወይ እንደዛ ነገር ይሆናል። 17 ዓመት አሁን ፌስቡክ የከፈተው ትውልድ 14 ዓመት 15 ዓመት አለ። እኔ ከከፈትኩ ፌስቡክ ፕራክቲስ ማድረግ ከጀመርኩኝ ከ3 ዓመት በኋላ የተወለደ ትውልድ ነው። ጌታቸው ከነሱ ጋር ነው መታየት የሚፈልገው። እንደዚህ ከትናንት ከተወለዱ ህፃናት ፌስቡክ ላይ ምንም እንደፈለጉ የፌስቡክ ነገር እንኳን ፌስቡክ ፓስወርድ መቀየር እንኳን የማያውቁ ማለት ነው። እና ጽምዶ ከኃይለ ሥላሴ ጋር ይቀልድበታል ማለት ሚኒስትር ሆኖ ማለት እንደዚህ መንግስትና ኃይለ ሥላሴ ጽምዶ ላይ ያሉበት ይላል። ጽምዶ ላይ ያሉ አካላት አሉ። አጋጣሚ ሆኖ መንግስቱ ኃይለማርያም ጽምዶ ላይ የለም። እኔ እውነቱን ልንገረው ብዬ ነው። ኃይለ ሥላሴም የሉበትም። ኃይለ ሥላሴ የሉም፣ በህይወት የሉም። መንግስቱ ኃይለማርያም ዚምባብዌ ነው ያለው። ሌላው ግን ጽምዶ ባለቤት አለው። ጽምዶ ፕሮግረሱ ከባድ ነው። ጽምዶ ፕሮግረሱ ለውድ ወረደ የተናገረው አለ። ውድ ወረደ ባለፈው አዲስ አበባ ሄዶ ከአብይ ጋር የተነጋገሩት ኤአይ ያቀናብረው የውድ ወረደ እግር ሲስም የሚያሳየው የአብይ እንትን ላይ ያኔ በአንድ ቀን በፊት ምናምን ከአብይ ጋር ተገናኝተው ምን እንደተባባሉ እናውቃለን። ምን እያደረጋቸው ነው? እንትና እንደዚህ ያደርጋል፣ እንደዚህ ታደርጋላችሁ፣ እቺ ሀገር ከእናንተ ጋር ነች፣ እንደዚህ ታደርጋለህ። የማይጠቅሰው ሀገር የማይጠቅሰው ግለሰብ ስም የለም። ስለዚህ ወይ አይነግረውም እንዴ አብይ ማለት እነዚህ እኮ በአቅሜት ሪፖርት ያደርጋሉ። ለነገታቸው ግዴታ እንደዚህ ይወራል፣ እንደዚህ አካባቢ ትግራይ የሚያሰማራናቸው ልጆች አሉ፣ በገፍ ገንዘብ ይገባል ወደ ትግራይ በገፍ ወደ የአፋር ሐራ መሬት ተብሎ ሐራ መሬት የሚባል እኮ ኮኮር በላይ በሚባል ቋንቋ ባልነበረበት ጊዜ ቀድሞ አንድ መቀለ ስሙ መጥቀስ አልፈልግም 3 አክቲቭ አርሚ አዛዦች ይያሉ፣ አክቲቭ ሰራዊት አዛዦች ይያሉ። ስብሰባ ላይ በሚስጥር ስብሰባ ተሰብስበው ምን እናድርግ፣ ኳዳ የሚባል ልጅ አለ ትግራይ፣ ዲሽቃ እንዴት አድርገህ ይዘህ መሳሪያ ትሄዳለህ ብሎ አሁን ከአፋር በይቅርታ ወደ ትግራይ ወደ መቀለ የተመለሰ ልጅ ነው። 21 ክላሽ 2 ዲሽቃ ስናይፐር
ምናምን እንዴት አድርጎ አላማጣ አካባቢ ካለው ሰራዊት እንዴት አድርጎ ማሸሽ እንዳለበት ረዳ ሐለፈው የሚባል አሁን ቻይና ሄደው ሰውዬ አለ ፕላን ያወጣው እና የሚረዳውን ሰውዬ ጭምር አዘጋጅቶ ትደፋሉ። አሁን ኦሬዲ አንዳንዶቹ እንትን አድርጎ መቀሌ የተቀመጡ ከጌታቸው ጋር ብለው ውስጥ ደርሶባቸው መቀሌ ያሉት የአርሚ አዛዦች ጭምር በገፍ ገንዘብ ይገባላቸው ልጆች አሉ፣ ሰዎች አሉ። ልጆች ምለው አርሚ አዛዦች የነበሩ ናቸው እነዚህ። አንድ ትሽቃ ወደ አፋር እና ይሄ ፕሬዝዳንት ሆኖ ጌታቸው ያውቃል ይሄን ታሪክ። ጌታቸው ጥንቅቅ አድርጎ ያውቃል። የሰማ ነው ይሄ ዝርዝሩ ስለሚቀርብ ስላልኩ የሰማ ነው። መጨረሻ ላይ ጨርሰው ፋይናላይዝ አድርጎ ወደ ጌታቸው ያቀረቡለት እንደዚህ እናደርጋለን፣ እንደዚህ እናደርጋለን። ይሄ ሰው ትችላለህ ወይ? አዎ እችላለሁ። ከዛ ማን ያግዛ? እንደዚህ እንዴት አድርገህ ትወጣለህ? ለኮንቴይነሩ ጠባቂ አቴንሽን ዳይቨርት ለማድረግ እዛ አካባቢ ሰዎች እንዲጣሉ እናደርግና ሂድና አስታርቃቸው፣ እኛ ኮንቴይነሩን እንጠብቅልሃለን፣ ሂድ ብለን እንዲጣሉ እናደርገው ነው። ጠጥተው ነው የተጣሉ፣ ሂድ አስታርቃቸው ብለን እዚህ አካባቢ እናደርጋለን። ከዚህ በኋላ በማታ እናሾልኳለን። አንድ ባንድ አለ ከውጭ የመጣ የነሱ አክቲቪስት የነበረው አፋር ሰራዊት አደራጅቻለሁ የሚለው እሱ ደግሞ የመከላከያ ሰራዊት ፒክ አፕ አዘጋጅቶ ወደ ቆቦ ወደዚህ አካባቢ ካውንተር ፓርት በማዶ በኩል ያለው የኢትዮጵያ ሰራዊት እዚህ አካባቢ ፒክ አፕ አዘጋጅቶ ይጠብቋል። ቁጭ አድርጎ ጠበቀ። ይህን እያደረጉ ያሉ በስንት መስዋዕትነት የተከፈለ የተገኘ መሳሪያ ይሄ ሁላ አንድ ድሽቃ አንድ ክላሽ ለመማረክ የሚከፈለው የትግራዋይ ወጣት ትግራዋይ መስዋዕትነት ኮንሲደር ሳያደርግ የትግራይ ፕሬዝዳንት ነኝ፣ የትግራይ ዲሞክራታይዜሽን ምናምን ኃላፊ ነኝ፣ የትግራይ አድቫይዘር ነኝ እያለ አሰፋ እና አሰፋ ብርሃ አድቫይዝ የሚያደርጉት አንድ በጦለኒ እኮ አንድ ባታሊዮን እኮ በአንድ ሌሊት ኳስ ሰርተን እናድራለን መስራት እኮ እንችላለን ብሎ በይፋ ሚዲያ ላይ እየተናገረ ግን አክት ያደርጋል ምክትል የፕሬዝዳንቱ አድቫይዘር ሚዲያ ላይ ወጥቶ እኛ እኮ በአንድ ሌሊት እኮ ባታሊዮን እኮ ሰርተን ማድረግ እንችላለን፣ ኧረ ተው ወደ ወረደ ምን ጠብቃለህ እያል ነው ማለት ነው። መጨረሻ ላይ ይሄን ያክል መጀመሪያ ይሄ አፋር የተደራጀው አዲስ አበባ ተሄዱ፣ ይሄን ሁላ መሳሪያ ይዞ አዲስ አበባ ሄዱ። ይሄን ሁላ ድሽቃ ገረመው፣ ብርሃኑ ጁላም ተገረመ። የሰማነው ነው። 71 ሚሊዮን ብር ሰጣቸው። ድሽቃ ዋጋው ስንት እንደሆነ አላውቅም። የሁለት ድሽቃ ነው። ከዛ ስናይፐር 21 ክላሽ ምናምን በርካታ ይሄን ሁላ ተሸክመው ፒክአፕ ሄዱ። ይሄ ባንዳው አክቲቪስት ለነሱ ምናምን 71 ሚሊዮን ሄዱን አፋር አደራቸው። ግጥም አድርጎ ደብዳቤ ልኮ አወል አርባ እነዚህ የኛ ሰዎች ናቸው፣ ቲዲኤፍን ያፈርሳሉ፣ ይሄን በተመለከተ በደንብ ትብብር አድርግላቸው ብሎ ወደ መጋለ ምናምን ቢባል ቦታ አወጣቸው። ጌታቸው የዚህ ሁሉ ፋሲሊቴተር ነበር። ጻድቃን ግጥም አድርጎ ያውቃል ታሪክ ግጥም አድርጎ። ግን እኛ እኮ ለውጥ ፈላጊ ነን እያለ የትግራይ ወጣት ሲያጭበረብር ነበር ትግራይ። ይህን ሁላ የትግራይ ህዝብ አያውቅም። አቤት እንዴት እንደሚከብድ ይህን ሳስበው እንዴት እንደሚከብደኝ እና አሁን ፌስቡክ ላይ መጥቶ ኃይለስላሴ ጽምዶ ላይ ያሉ እንትና ላይ ያሉ ግጥም አድርጎ የጽምዶ ጉዳይ ማለቂያ የለውም። ይሄን ጽምዶ ምን ያህል ፖለቲካ እንደቀየረ ምን ያህል ነገሮች ልጥልጥ አድርጎ ቼክ እንደ ባላንስ ወራሃለሁ እንደዚህ ያደርጋለሁ ሲል የነበረ አካል መኪና ወደ ኋላ እንዳሽከረከር ከኋላ ምንድን ነው የሚባለው ታኳ ነው የሚባለው እንደዚህ ቀጥ ያደረገበት ጉዳይ ነው እና ደግሞ የሞት የሽረት ጉዳይም ነው። የኤግዚስተንስ ጉዳይ ነው። የህልውና ጉዳይ ነው። ይህን ጉዳይ መለስበታል ሌላ ጊዜ። ስለ የአማራ አንድ ባለስልጣን አገኘሁ ተሻገር የእህቱ ልጅ ሹመት ተሰጥቶት ስለ አፋር ጉዳይ ነው እና ዳንኤል የሚባለው ሰውዬ ነው የአገኘሁ ተሻገር የእህት ልጅ ነው አሉ። የትግራይና የአፋር ጉዳይ የሚከታተል የደህንነት ሰው ነበር። አሁን በሀገር ውስጥ ደህንነት መስሪያ ቤት የሰሜን ጉዳዮች በሚለው አማራን ጨምሮ ሰጥተውታል። የሰማነው አፋር፣ አማራ፣ ትግራይ፣ ኤርትራ በተመለከተ የቀጥታ ሪፖርት የሚያደርገው ለሲሳይ ቶላ ነው። የሻለቃ ሲሳይ ቶላ በበላይነት የሚመራው አሁን ሬድዋን ሁሴን ለስሙ ነው እንጂ አክቲቭሊ እነ ብርሃኑ ጁላ ጋር የሚገናኘው ሲሳይ ቶላ ነው። የአፋር የጌታቸውና የነ ሬድዋን የባለፈው ፎቶ የነበረው ለይስሙላ ለእንትን ነው እንጂ በአክቲቭሊ የሚሰሩት እነዚህ ሰዎች ናቸው ብለውናል። እና አሁን ብልጽግና እምነቱ ትልቁ እምነት ሚሳይል ላይ ድሮን ላይ ነው የሚተማመድበት እምነቱ እሱ ነው። አዛዦቹ ለምንድነው መከላከያ አዛዦች እርስ በርሳቸው አይግባቡም? በጣም ትልቅ ክፍተት ያለ የኮሚኒኬሽን ክፍተት እንዳለ፣ ፖለቲካሊ አይተማመኑም። ፕላስ ሁሉም ወደ ወዲህ ብሎ
አንደኛው ከእንትና ጋር ይጠረጠራል፣ አንደኛው ከህወሓት ጋር ይጠረጠራል፣ አንደኛው ከፋኖ ጋር ይጠረጠራል፣ አንደኛው ከኦላ ጋር ይጠረጠራል፣ አንደኛው ከኤርትራ ጋር ይጠረጠራል እና ሁሉም እርስ በርሱ መተማመን የለም። እንዲህ ብናገረው አይ ከእንትና ጋር ከሆነ ይሄ እኮ ከህወሓት ጋር ይሰራል፣ ይሄ እኮ ከሻዕቢያ ጋር ይሰራል የተባባሉ አይተማመኑ ጀነራሎቹ። ከባድ የእምነት ችግር አለ። ሰራዊቱም ተስፋ የለውም። ዝም ብሎ ለእንጀራ ምናምን የገባበት እንጂ ፖለቲካሊ በደንብ አድርጎ ገብቶት እኔ ከእንትና ጋር እየገጠምኩ ለዚህ ዓላማ ነው እየተዋጋው ያለሁት ብሎ የማምን ትውልድ ነው ያለው። ይሄን ከብአዴን ሰሞኑ አዴፓ ለምንድን ነው ባሌ ሄዶ ኢቨንቱ ላይ ያልተገኘው ብለን ስንጠይቅ ነበርና ስንጠይቅ ከመንግስት ውጭ ሆኗል። አዴፓ ለስሙ የዚህ ቢሮ ኃላፊ ይባባላሉ፣ ግን አክቲቭ የመንግስት ጉዳይ ላይ ከአብይ ጋር ተማክሮ በኢትዮጵያ ጉዳይ ላይ የሚወስኑት የሚነጋግሩት ነገር የለም። የሰማነው ነው እና ወደ ውጭ መውጣትም አይችሉም። ፓስፖርታቸው ጭምር የነሱ ብቻ ሳይሆን የልጆቻቸው ጭምር ፓስፖርት እጁ ላይ ነው ያለው። የፈቀደላቸው የአንዳንድ ጀነራል ሚስቶች ወደ ውጭ እየወጡ ነው። ትላንት ማህበራዊ ሚዲያ ላይ ዛሬ ጽፌው ነበር። እየወጡ ነው፣ ቀድሞ እየወጡ ነው። የአብይ እንዲወጥ የማይፈልጋቸው ባለስልጣናት ግን ልጆቻቸው ጭምር መውጣት አይችሉም። እና በብአዴንና በኦህዴድ ወይም በአዴፓና ኦዴፓ መካከል ያለው ክፍተት ትንሽ ጠንከር እያለ መምጣቱ እነሱም እያኮረፉ እንደሆነ እየሰማን ነው። ለምሳሌ የዚህ ማሳያ የነገሩን የአዲስ አበባ ጸጥታና ደህንነት ቢሮ 8 ዲፓርትመንት አለው። ያቺ ሴትዮዋ ቀይዋ ሴትዮ የምትመራው የአዲስ አበባ ጸጥታና ደህንነት ቢሮ ከ8 ዲፓርትመንት 7ቱ የኦሮሞ ተወላጆች፣ አንድ ደቡብ ነው። አንድ ደቡብ ከደቡብ አንዱ 7ቱ የኦሮሞ ተወላጆች ናቸው። እንግዲህ አብይ አህመድ የሚለን ምንድን ነው? በታሪኩ አማራ አዲስ አበባ በኢህአዴግ ጊዜ አማራ 25% ህወሓት 25% ኦህዴድ 25% ብአዴን ምናምን ሄደን ነበር። አሁን ግን ከ35 ምናምን በላይ የአማራ ተወላጆች ናቸው እዚህ ፐርሰንት። እንደኔ ዘመን አማራ አዲስ አበባ ስልጠና አግኝቶ አያውቅም ነው የሚለው። መሬት ላይ ያለው ግን እሱ አይደለም። ሲቪል ሰርቫንት ሊኖር ይችላል፣ ሹመኛ ግን እንደዛ አይደለም። እና ይሄን በጥላቻ ስብስብ ታውሮ የነበረ ኃይል አብይ ያደረጉ ድምጾች አሉ አይደል? ቲፒኤልኤፍ ማለት ነቀርሳ ነው። ነቀርሳ አሳን መብላት በብልሃት ምናምን ሲሉ ምድረ ፕሮፌሰር ነን ሳይንቲስት ነን ዶክተር ነን ሲሉ የነበሩ ተንታኞች አድርጎ አለን። ሁለት ጉዳይ አለን ሪፖርት ቢደረግላቸው ይሄ አልማርያም የሚባለው ይሄ ፈላስፋው ሰውዬ አብይ ፈላስፋው እገሌ የሚለው ሰውዬ ታውቁታላችሁ አይደል? ኮፍያ የማይለየው ሰውዬ አሁን እሱ በወሰን የሰው ስብዕና የለውም። መጽሐፍ ይወጣል የሱ ታሪክ። አብይ ፈላስፋው ምናምን የሚለው በኢትዮጵያ የቤተሰብ ህግ ባል ከሚስቱ እህት ጋር አይተኛም። ይተኛል? በኢትዮጵያ ህግ አይተኛም። አሜሪካም አይተኛም። ያው የተኛው ግን ማን እንደሆነ ያውቃል እሱ። በአሜሪካ ህግ ሐራም ነው፣ ወንጀል ነው። በኢትዮጵያ ህግም ወንጀል ነው። እነሱ አይነት ትውልድ ግን ያደርጓል። ኢትዮጵያ መጥተው የመጽሐፍ ተንታኝ የጠቅላይ ሚኒስትሩ ምናምን የሚተነቱ ሰዎች እያየናቸው አይደል? ስንት ታሪክ ስንት ብልግና ያለው ወንድሙ አሽቀንጥሮ የሚጥለው ባዮሎጂካል ልጁ ሄደ ከቤት ብሎ ውጣ ብሎ የሚያባረው ሰው ኢትዮጵያ ምድር ላይ እኔ እኮ እንደዚህ ነኝ እኮ የዚህ እኮ ዶክተር ነኝ እኮ እንደዚህ እኮ ነኝ እንደዚህ እኮ ስለዚህ ፈላስፋ እኮ ነኝ የሚል ፈላስፋ ከሚስት እህት ጋር ተኛ አይልም። ፕሌቶ አላለም፣ ጆን ሎክ አላለም፣ ኢማኑኤል ካንት አላለም፣ ማንንም አላለም። እነዚህን ሰዎች ነው ከፊት ለፊት አሰልፎ ትግራይ ላይ ሲዘምት የነበረው። ስብዕናቸው የተላጩ ምንም የሌላቸው እንኳን ስለ ኢትዮጵያ ሊያስቡ የግል ህይወታቸው እንኳን ማኔጅ የማያደርጉ ውዳቂዎች ነው ያሰባሰበው ይሄ መንግስት። ጥርስ ማስሞያ እንኳን ገንዘብ የሌላቸው እነዚህን ግን በደንብ ተጠቅሞባቸዋል። ትግራይ ላይ ለመዝመት ተጠቅሞባቸዋል።